ለሙሉ ሊሆን አይችልም እያልኩ ነው። ሙሉ ለሙሉ ተቀብዬ ሙሉ ለሙሉ አምኜህ ከዛ በኋላ ደግሞ ልጁ የሱ ነው በባል አስበው ምን ያክል ጉዳት። ነገሮቹ ለኔ ብቻ ነው ግራ የገባኝ ወይስ ለእናንተ ሁላ ነው? ቤተሰብ የዛሬውማ ጫን ያለ ነው። የምሬን ነው ማለት እኔ አንዳንድ ጊዜ እኮ ጉዶቼ ተናግራችሁም ላይክ ይደክማችኋል በጣም ማለት ነው። ምክንያቱም ምን መሰላችሁ ሰው ይደክማል። አንደክም አትበሉ። የምሬን ነው። በተለይ ደግሞ በሰው ህይወት ውስጥ ሀሳብ መስጠት በጣም ይደክማል እና ብሩኬና ሀይሚ እዚህ ደረጃ በመድረሳቸው በቅድሚያ በጣም አዝኛለሁኝ ከሚባለው በላይ ማለት ነው። ቀን በቀን ነገሮቹ ይስተካከላሉ ስንል ነገሮቹ እየተባባሱ ነው የመጡት። ጭራሽ ዛሬ ሀይሚዬ እቃ ለማውጣት ያሉትን ነገሮች ጨርሻለሁ ካንተ ጋራ ከዚህ በኋላ ሰላሜን ነው የምፈልገው። እቃ አውጥቼ ወደ እናት አባቶቼ ጋር መመለስ ፈልጋለሁ። አብሬ ከእናት ከአባቶቼ ጋር መኖር ፈልጋለሁኝ። አብቅቷል ከዚህ በኋላ እኔ መጨነቅ አልፈልግም ነው እያለች ያለችው። ብሩኬ ግን አላቅም በዚህ ልክ ለውሳኔ መቸኮልክ፣ በዚህ ልክ ሀይሚን ለመግፋት መነሳትክ በጣም አሳዝኖኛል። እንደ ሰው ማለት ነው እንደ ሴት። ሰላም ውዶቼ፣ ሰላማችሁ ብዝት ይበልልኝ በያላችሁበት። ዛሬ በጣም አዝኜ ነው የመጣሁት። እግዚአብሔርን ከምን ጊዜውም በላይ በጣም አዝኛለሁ። ልቤ ተሰብሯል። ምክንያቱም እኔ የዚህ ደረጃ ይደርሳሉ ብዬ ጠብቄ አላቅምም፣ አምኜም ተቀብዬውም አልነበረም። ዛሬ ግን የሆነ ነገሩ ሁሉ እንዳምን የነሱ የምር እንደሆነ እንዳምን አድርጎኛል። እንግዲህ ሀይሚዬ እያለቀሰኝ ነው የመጣው። በቅድሚያ አይኖ ይከፋታል፣ ሴት ልጅ ናት። አይኖ ይከብዳታል፣ አውቃለሁኝ እንደሚከብዳትም ነገሩ ሁሉ ማለት ነው። ነገር ግን ደግሞ ውሳኔዋ ጥሩም ቢሆንም ግን ጥሩ ውሳኔም ብትወስን ግን ተነጋግራችሁ ብትፈቱት ጥሩ ነበረ። ግን ብሩኬ አሁን ላይ አሳቡ ምን እያሰበ እንደሆነ አላቅም። እውነት ከሀይሚ መራቅ ፈልገህ ነው? እውነት ያንተ ህይወትን ጀምረህ ነው? ህይወቴን ጀምሬያለሁ የራሴን ህይወት እየኖርክ ነው። በስንት ሰዓት ውስጥ በስንት ጊዜያቶች ውስጥ ነው? በስንት ወራት ሆናችሁና ነው የራስን ህይወት የጀመርከው? ብሩኬ ስንት ወር ሆናችሁ? ወይንስ ይችን ምክንያት ፈጥረክ የራስን ህይወት ለመመስረት የሄድክበት ሀሳብ ነበረ፣ እቅድ ነበረ? አልገባኝም። ሴት ልጅ እኮ ነች እዚህ ጋር እያለቀሰች ያለችው። ሴት ልጅ እኮ ነች ተሰብራ ያለችው። ሀይሚን አይታችኋት ከሆነ ክስት ብላለች። የመሬ ነው ምላችሁ፣ ክስት ብላለች። ከስከዛሬው ፊቷ ጭር ብሏል ምናምን ነገር የሌለ ማለት ነው። እና ብሩኬ ልክ አይደለም፣ ብትሄድም አይቀናህም። ሴት ልጅ እኮ ነች እንዴ ማለት እዚህ ጋር የተደረገው ነገር ቀላል አይደለም። እምቢ ብትል ይቅርታ በሰዓቱ አልቀበልም እንኳን ብትል መረጋጋት ነበረብክ። የራስን ህይወት በአጭር ጊዜ ውስጥ መጀመር ማለት ምን የሚሉት ነው? ብሩኬ ልክ ነኝ ብለህ ታስባለህ ለአንተ? ወይንስ ሴት እህት ስለሌለህ ነው? ማለት አሁን አንተ እናቴን ወዳለሁ አከብራለሁ፣ እኔ በእናቴ ማንንም አልተካም፣ በእናቴ አልደራደርም ትላለክ። ሀይሚዬ ሴት አይደለችም? ነገ እናት አትሆንም? ነገ ልጅ አትወልድም? የምሬን ነው የምልህ ብሩኬ። ብትሄድም እምባለ ይዘሃል። የትም አይቀናህም፣ ጭራሽ አይቀናህም፣ የምር አይቀናህም። እንዴ አሁን አንተ እያደረክ ያለው ሀይሚ እያለቀሰች እንድትከተልክ ያላንተ በቃ መኖር እንደማትችል እንድታሳይክ በቃ እያለቀሰች እንድትለምን ነው የምትፈልገው። ነገር ግን ደግሞ ለምንሃለች፣ ከሚባለው በላይ ለምንሃለች። አባቷ እንኳን እሺ በይ አንቺ ነሽ ጥፋተኛ ሲሏት እሺ ብላ ተቃብላ ምናምን ነገር እንኳን ይቅርታህን ተቃብያለሁ እንኳን ስትልክ እምቢ ነው ያልከው። አንቺ ስትፈልጊ እምቢ የምትይው ደግሞ ደስ ሲልሽ የምትመጪው እኔ ለምን አሁን ላይ ራሱ ይቅርታህን ብቃበልም ያዛን ያክል አላምንህም፣ ሙሉ ለሙሉ እምነት ኖሮኝ አይደለም ስላለች ልክ ነች። ምክንያቱም እዚህ ጋር እኔም ብሆን በሷ ቦታ ሙሉ ለሙሉ እርግጠኛ ሆኜ አይደለም ይቅርታህን የምቀበልልክ። የሆነ ጥርጣሬ አለ። ምክንያቱም ገና ዲኤን ውጤት አልመጣም። ግን ዲኤን ውጤት እንኳን እስከሚመጣ ድረስ
እሺ ይሁን፣ የሚፈጠረውን ነገር እንወስናለን። አንተ ከዚህ በፊት ልጁ እስከሚመረመር ድረስ ዲኤን ውጤት እስከሚመጣ ድረስ አብረሽኝ ሁኚ ብለህ ስትለምናት አልነበረ እንዴ? አልነበረ? 2 ወር እኮ ነው የቀረው ብያልክ ስትለምናት ነበረ። በሰዓቱ ስለተጎዳች ስለተሰበረች አዎ እምቢ ብላ ነበረ። ሴት ልጅ ናት። እኔም ብሆን የማደርገው ነገር ነው። ነገር ግን አሰበችበት። ቤተሰብ ተቆጣት፣ እኛ ተቆጣናት። ተረጋጋች፣ ወደ ራሷ ተመለሰች። እንዴት አንተ ቶሎ ብለህ የራስን ህይወት ልጀምር ቻልክ? ለምን? እንዴት አስችሎ ጀመርክ? ይሄ የራስህ የፈጠርከው ድራማክ የፈጠርከው ሰበብ ከሷ ለመራቅ እንጂ እውነት የራስን ህይወት ጀምረህ አይደለም። ከሷ ለመራቅ ፈልገህ ያደረግከው ነገር ነው። እግዚአብሔርን ራስክ ፈልገህ ያደረግከው ነገር ነው እንጂ ሀይሚ ሄደችበት መንገድ ልክ ናት። እያንዳንዱ ልክ ናት። እንደውም እሷ ጠንካራ ናት። ሌላ ሴት ብትሆን ኖ ብላ በዛው ትቀራለች ተሰብራ። ነገር ግን ጠንክራ ሁሉን ነገር ተቋቁማ ምናምን አስባበት ምናምን ነገር ዛሬ ላይ እሺ ውጤቱ እዛ ጋ ልጁ ያንተ እንኳን ቢሆን ጋሽ ኃላፊነቱን ወስደዋል ሙሉ ለሙሉ። ነገር ግን ደግሞ ልጁ የኔ ካልሆነ አንቺ እምነቴን በልተሻል። እኔ እንዴት ደስ ሊለኝ ይችላል? እንዴት ከማያምነኝ ሰው ጋር እኖራለሁኝ? ከሚጠራጠረኝ ሰው ጋር ብሩኬ፣ አንተ እኮ ነህ እንድትጠረጥር ያደረካት። እንዴ አንተ እኮ ነህ ቺት ያደረክባት። አንተ እኮ ነህ የድሮ ፍቅረኛን አግኝቻታለሁ ቡታጅራ መጥቼ ከአንቺ በተጣለሁበት ሰዓት ብለህ አንተ ነህ ያልከው። ከዛ ልጅቷ ደግሞ መጥታ አርግዣለሁ አለች። ራስ አይደለ እንዲ ችግሩን የፈጠርከው? እንዴት ነው ዞራ ጥምጥም የምትሄደው? እንዴት ነው የምትረዳው ነገሮቹን? እንዴት ነው የምታስበው? ብሩኬ ለምን ከማያመኝ ሰው ጋር ኖር ምናምን? አንተ ነህ ራስን እንዳትታመን ያደረግከው እንጂ 100% ሀይሚ ታምንሃለች። ከማንንም በላይ ትተማመንባለች። ነገር ግን ደግሞ ራስህ ነህ ራስህን እንዳታምንህ ያደረግከው። ገባክ? ነገር ግን ደግሞ ዛሬ ላይ ይሁን ብላ ተቃብላ እሺ እንቀጥል ተጎን ልሁን ባለች ሰዓት እኔ ራሴን ህይወት ጀምሬያለሁኝ። ማን ስለሆንክ ነው በአጭር ጊዜ ውስጥ የራስን ህይወት የምትጀምረው? ምን ስለሆንክ ማለት በቃ ለሃይሚ ቦታ የለህም። ሃይሚን አታፈቅራትም ነበረ። ሃይሚን ለጊዜው ነበረ የምትፈልጋት። ሃይሚን ለገዛ ጥቅምህ ለይቶብህ ለምን ነበረ የምትፈልጋት? አሁን እኔ አንደርስታንድ ካደረኩትኝ እውነት ለነገ ህይወት ለነገ ለልጆች እናት ለፍቅር ምናምን አፍቅራሃት ቢሆን ኖሮ እሷማ አፍቅራህ ነው እኮ። እሷማ ትወድሃለች ያስታውቃል እኮ። አንተ ግን ለራስህ ለጥቅምህን ነበረ ስታሯሮጥ የነበረው። ተሳካልህ። ዛሬ ሰበብ ፈልገህ ከሷ ህይወት ውልቅ ማለት ፈለክ። እኛን እንደፋራ ነው አይደል የምታየን? ኖ እኔ ሴት ልጅ ነኝ። ከሴት ልጅ ጎን ነው የምቆመው። ከእውነት ጎን ነው የምቆመው። እኔ ከእውነት ጎን ነው የምቆመው። ተተበዳይ ጎን ነው የምቆመው። ገባክ? ሃይሚ ላንተ ብዙ ነገር የሆነችልህ ሴት ናት። እንደ ቀላል ይሄ የራሴን ህይወት ጀምሬያለሁ ምናምን ነገር ይሄ አትንጠራራ። እዛ ቤት ኑሪ። ለምን እንድትገላች አልፈልግም። እንድትንገላትማ ባትፈልግ ኖሮ አብረሃት ትሆን ነበረ። እንድትንገላታ ባትፈልግ ኖሮ መንገላታቷና ያ ማልቀሷ ስለሚያስደስትክ አውቀ ያደረግከው ነገር ነው። ሃይሚ ግን ከዚህ በኋላ አንድ አልቅሰሽ ማየት አልፈልግም።